ነሽ? እንደምን ነሽ? ደህና ነሽ ወይ? እየሰማሽ ነው አይደለም? ይኸውልሽ እነዚህ እንግዲህ የመዳብ ቤት ቅመሞች በጣም እኔ ላንቺም ለቤተሰብሽም ላንቺም ሌላ ሞኒት ነው እያሉ ነው። እሱ አይደለችም መስሎኝ። እሱ አይደለችም ትሉት ምዝገባ። እሺ ተበላን የምትሉት አሁን ሁለት ሰው መዝግብ ያለው መሲን እና መካነ ሰላም ማን ነው? ሌላ እሺ ማን ነው ስምሽ? ማስረጃ ያላችሁ ይኸው ማስረጃ ያላችሁ ብቻ ነው። ማስረጃ የሌላችሁ አሁን ማስረጃ ከሌላችሁ አትድከሙ። እሺ ማስረጃ ያላችሁ መብረቅ ወንድሜ እኔ አውርቻለሁ። በዚህ ፕሮፋይል ዋትስአፕ ላይ ተዋላ እንደውም 1000 ብላይ ጻፊ ብለኸኛል በውስጥ። እሺ ማን ነው ስምሽ አንቺ? አሁን እኔ ትንኝ ፈሪሃ እኔ ታምር ነው ስሚ። እኔ ፈሪሃ ስንት ብር የተበላሽው? 450 ሺህ ብር የኢትዮጵያ 450 ሺህ። አይዋ የኢትዮጵያ ነው። የኢትዮጵያ በዚህ 1000 አስገባሁላት፣ በዛ 350 አስገባሁላት። መካነ ሰላም የኢትዮጵያ ብር ነው ወይስ የምንድን ነው የተበላሽ? መካነ ሰላም ድራም ነው የኢትዮጵያ ብር ነው። 350 የኢትዮጵያ ብር ነው። 350 ኢትዮጵያ ብር። ኦኬ የመሲ ግን ያው ድራም ነው። 3200 ድራም። እኔ ነው ወንድሜ መብረቅ ወንድሜ መረጃውን በውስጥ ልላክልህ። እንደ ሁሉንም ብር አንድ ጊዜ ነው የተቀበለችኝ። ማስረጃውን ልላክልህ በውስጥ። ለምን ሰጠሻት ማስረጃውን? ላይ ቅድሚያ የምሰራው ቅድሚያ ብር ነው የምቀበለው ስላለችኝ ነው። ቅድሚያ ሁሉንም ተቀብዬ ነው የምጀምርልኝ ስትለኝ ሁላችንም እንደዛው ነው። እኔም እንደዛው ነው። አንዴ ለምንድን ነው ለማን ለማምጣት ነው? ስለ ማምጣት ነው ወይንስ ለምንድን ነው? እሱ እናንተ እዚህ ናቸው ወረድ ያላችሁ። እኔ ለባለቤት ፕሮሰስ ነበረ ልሰራልኝ የነበረው በባህር ከ5 ጊዜ በላይ ሂዷል እና በቃ ለሱ በጣም እርዳታሽን እፈልጋለሁኝ በባህር እየተመላለሰ ስለተቸገርኩ ነው፣ ልጅ አሳዳጊ ነኝ ምናምን ብዬው ላይ ሪከርዱ ራሱ አለ። በቃ ችግር የለውም ይሄን ያህል ብር ካስገባሽ 450 ሺህ ብር ቅድሚያ አስገቢ፣ በአንድ ወር እጨርስልሻለሁ ነው ያለች ማለት ነው። እሺ ያ ማለት የቨንበር በ2 ነው። አሁን 4 ወር ከ15 ቀን ምናምን እና ምን አለችሽ? አሁን 5ኛ ወር ፕሮሰስ ላይ ነው። አትመልስም። ሀታ ራሱ ማስረጃ ስጭኝ፣ የጀመርሽበትን የፕሮሰስ ማስረጃ ስጭኝ ስላት አትሰጥም። እሺ ብሩን መልሽልኝ፣ አትመልስም። ብሩ መልሽ ስላት ሲጀመር ምንም አይነት መልስ አትመልስም። ማስረጃም ስጭኝ አትመልስም። 450 ሺህ ነው አልሽኝ አይደለ? የአንቺ የኢትዮጵያ ብር 450 ሺህ የኢትዮጵያ። ኦኬ እሺ ሌላ ማን ነው እሱ? እኔ ነኝ ወንድሜ። እሺ እናቱ ማን ነው ስምሽ አንቺ? እኔም መረጃው አለኝ። አንዴ ነው ያስገባሁት ማለት ነው። ቆይ ተራ በተራ እንዳይምታታ ተራ በተራ እናውራ። ማን ነው ስምሽ? ሉባባ። ሉባባ ስንት ብር ነው የተበላሽው? በድርሃም በእጅ ነው የሰጠኋት፣ ግን የድምፅ መረጃ አለ። ሹፌር ልካ ሎኬሽን የላኩበትም 7500 ድርሃም። በኢትዮጵያ ብር ደግሞ የአካውንት መረጃ አለኝ። ማስረጃ አለሽ? ቆይ ማስረጃ አለሽ ለ7500 ድራሙ? የድምፅ ማስረጃ አለኝ። ሎኬሽን ላከሽ ሹፌር ልካ ሰጥቻለሁ ተቀብያለሁ የሚለው የእሷና የኔ ድምፅ አለ። አልካዴችም። ሲጀመር ብሩን እኮ አልካዴችም። እሺ 7500 ድራም አይደለም? 7500 ድርሃም በእጅ ከሽ ነው የሰጠኋት። በኢትዮጵያ ደግሞ 130 ሺህ ብር። እንዴት አድርገሽ ነው አንቺ ሰጠሻት? ወይዬ ስታክ እያደረገች ሼር እንትን አድርጉለት፣ በጊፍትም በምናምን እንትን በሉት፣ ቤቱ እንትን እንዲያደርግ ቤቱ ያው እኔ የሰጠኋት ወንድሜ የዛን ሰዓት ስሰጣት ያው ወንድሜን ለማምጣት ነበረ። በሰዓቱ ሀዘን ላይ ነበርኩኝ እኔ። እናቴ ሞታ ሀገርም ደርሼ ተመልሻለሁ። እሱም ትንሽ ያለበት ሁኔታ ጥሩ አልነበረም እና
ያው ስከታተል ማን አለ እንደዚህ አይነት ጉዳይ የሚሰራ ብዬ ዝም ብዬ በቃ ከቁጥሯን ወስጄ ነው። እኔ በሰውም በምንም አይደለም ያገኘኋት። የምትሰራቸው ስራዎች አሳማኝ የሆኑ ስራዎቿን ሳይ ምን ታመጭልኛለሽ ወይ ያለውን ሁኔታ ችግሩን ሁሉን አውርቻት እናትሽንም አላህ ይረሃማቸው አብሽሪ በአስቸኳይ ታመጭልኛለሽ ወይ አልኳት። ምንም ችግር የለውም ያው ለአንድ ወር ነው የምንለው እንጂ ለሰው አንድ ወር ነው መደበኛ የምንናገረው፣ ለአንድ ወር ብለን ነው። ግን ያን ያህልም ላይፈጅ ይችላል፣ ችግር የለም ማለችኝ። ብሩን ያው በዛን ሰዓት በጣም ችግር ላይ ነበርኩ። እዛም ሀገርም ገብቼ ስለመጣሁ ምናምን ተጓደኛ ሰብስቤ ነው የቁብር ምንም ነበረብኝ እና ብቻ ነገሮች ስለተደራረቡብኝ በሰዓቱ ብሩ ጎደለብኝ። ግማሽ ልስጥሽና በዚህ 300,000 ብሩ ልስጥሽና 150,000 ብር በዛ ቀስ ብዬ ከመጣ በኋላ ሰጥሻለሁ አልኳት። እንዴት ልመንሽ አለችኝ። እኔ እንደዚህ አድርጌ አላውቅም። ከፈለግሽ አይዲያ ልስጥሽ፣ በቃ እኔ በጣም ያለሁበትን ችግር ወንድሜም ያለበትን ካለበት ብቻ ሙድ አውጭልኝ፣ ችግሩ እንደዚህ እንደዚህ ነው ብዬ አወራኋት። እሺ በቃ ምንም ችግር የለውም አለችኝ። አንድ ወር አለቀ። አሁንም ስጠይቃት ቆይ ትንሽ ኤርፖርት ላይ ችግር ስለተፈጠረ ነው ትንሽ ይረጋጋ ምናምን አለችኝ። እኔም አየሁኝ የዛን ሰዓት የሆነ ችግር ተፈጥሮ ነበር። ዝም አልኩ። ያው በሷ የመጣ አይደለም ብዬ ዝም አልኩኝ። ሁለተኛ ወር ላይ ስራ ተጀመረ። አሁን ስራ ተጀምሯል፣ እባክሽ ወንድሜም እየተረጋጋልኝ አይደለም ብዬ እንትን ስላት ትንሽ ብቻ አንድ ፕሮሰስ ነው የቀረው፣ አንድ አሻራ ነው የቀረው። በቃ የሆነ የሌለ ቃላት ነው እንትን 10 ቀን 3 ቀን ብቻ ጠብቂ። እንደውም የመጨረሻ ሰዓት ላይ በቃ ወንድሜ በረሃ ገባለሁ እያለ ነው። አልተግባባንም፣ አላመነኝም ብዬ ወላሂ የጻፈልኝን ስክሪንሾት አንስቼ ላኩላት። አንድ ነገ ሰኞን ብቻ ጠብቂኝ፣ ነገ ሰኞ ካለፈ በሌላ ሰው አምጪ ብርሽን እመልሳለሁ አለችኝ። እሺ አልኩኝ። ያም ሰኞ አለፈ። አሁንም በዛ በቀን አልጠይቃትም ብዬ መጨቃጨቅ በጣም ስላስጠላኝ 15 ቀን ቆይቼ ስጠይቃት ምንም ላደርግ አልችልም፣ በቃ የህጉ ሁኔታ ነው፣ ምን ላድርግ እኔ ይሳካል ብዬ ነበር፣ አልተሳካም፣ ተረጋጊ አሁንም አለችኝ። እኔ ብረጋጋ ምንም አልነበረም፣ ግን ወንድሜ ሊረጋጋልኝ አልቻለም። እባክሽ እንደው በቻልሽ በየትኛውም ሲስተም እንትን በይና እኔ እንደውም የብር ጉዳይ መስሎኝ ወላሂ የትኬት ሁሉ የትኬት ችግር ትኬት ተወዶባት ከሆነ ብዬ ማለት ነው። ሁሉም ነገር አልቋል። ትንሽ ትኬት ልቆርጥ 5 ቀን ሲቀር አሳውቅሻለሁ እያለች ስትዋሽ ግማሽ ልጨምርልሽ የትኬት ብያታለሁ። መልስ አትሰጠኝም። መጨረሻ ላይ ስደውል ስልኬን አታነሳም፣ ሪከርደን አትመልስም፣ በጽሁፍ አትመልስም። በሴትዮዬ ስልክ ደወልኩኝ። በሴትዮዬ ስልክ ደወልኩና እሷም ምንም እንድትናገራት አልፈለኩም። ያው እንደዚህ ነበር ሪጀክት እያረገብኝ ነው ምናምን ብላኛለች ብዬ እኔ እንደውም የዛን ሰዓት ሪጀክት አርጓል ብላ እንኳን አላከችልኝም። በሰዓቱ ዋሽቼ እስኪ እናንተ የምታሰሩልኝ ከሆነ ምናምን እሷን አናግሪያት፣ ከእሷ ጋር ተነጋገሪ እስኪ ያለውን ነገር እሷ ትነግርሻለች ብዬ ደወልኩላት እኔ ራሴ። የማዳሜ ስልክ ነው ምናምን አልኳት። በማዳምሽ ልታስፈራሪ ነው እንደ ደወልሽው ምናምን አለችኝ። ኧረ እኔ ላስፈራራሽ አይደለም፣ ሁኔት እንደዚህ ነው፣ እባክሽ ተባበሪኝ። እነሱ አሁን እንሞክርልሻለን በቪዚት ቪዛ ስላሉኝ ከአንቺ ጋር ካልተሳካልሽ በቃ እኔ በእነሱ እንዲሞክሩልኝ ያለውን ነገር በቃ ብሩን መልሽልኝና አሳውቂ፣ ለእኔ ስልክ አላነሳልሽ ስላልሽ ነው ብዬ እንትን ስላት ችግሩ ምንድን ነው? ካልሆነ በቃ ከተሳካልሽ አምጭላት፣ ካልሆነ ግን ገንዘቧን መልሽላት እና እኛ ልንጀምርላት ነው አለቻት ሴትዮዋ። አንቺን ማናገር አልፈልግም፣ እራሷ ታናግረኝ፣ ገንዘቧን ደግሞ መልስላት አለሁ። ይቅርታ ማን ገንዘቧን እመልስላት አለሁኝ፣ ያወጣሁትን ወጭን ቆርጬ መልስላት አለሁ፣ ጀምሩላት አለቻት። ይሄን አለችን። አቤት ከስር ሌላ በሙኒት ሙኒት ላይ ገንዘብ አለ ለሚሉ ስላሉ ለመደመር እንዲመችን ዛሬ ቢያንስ መደመር አለ መደመር እንዲመችን አጥራ እሺ በቃ አልሙሂም ያው መልሳት መልስም መጨረሻ ደረጃ ላይ ስደርስ አካውንት ሽላኪ ያለችኝ አካውንት የላኩላት። የቃሬንት ያወጣሁትን ወጭን ቆርጬ እመልስልሻለሁ ብርሽን አካውንት ላኪ ያለችኝ። በኢትዮጵያ አስገባው፣ በኢትዮጵያ የዝም የሰጠሁሽን በዚህ ላኪ ብዬ አካውንት ላኩላት።
መልስ የለም። ጸጥ አለችኝ። 1 ወር ሞላ ስጨቃጨቅ ስለምን ምንም አይነት መልስ አትሰጥም። መጨረሻ ላይ ሮመዳን ሊያዝ 1 ወር ሲቀረው ነው መሰለኝ ወንድሜ በቃ በጣም ተበሳጨና ከዚህ በኋላ በቃ በረሃ ሄዳለሁ ምናምን ብሎ ተነስቶ ሄደ። እኔም ጋር ትንሽ ተቀያይመናል። እህቴ ደውላ ነገረችኝ፣ እንደዚህ እየሄደ ነው ወደ አዲስ አበባ። ወየት ሊሄድ? ወለጋ ሄዳለሁ ብሎ ተወለጋ ተፈናቅሎ መጥቶ አይቶት ወደዛ እንዴት ይሄዳል? ምን ሊሆን ሊሞት ምናምን ብዬ በቃ በጣም አለቀስኩኝና አልቅሼ ሊከርድ አደረኩላት። ቁጥሩንም ላኩላት። ልክ በቃ እንደ እናት እንዴት ተወለደች ነገር እባክሽ አንቺን ለምኝና እንደዚህ ደውለሽ በቃ የሚረጋጋበትን መፍትሄ ቪዛም አላከችልኝም። ላኪልኝ ብላትም ጭራሽ መልስ ልሰጠኝ አልቻለችም። የዛን ሰዓት ሳለቅስባት እና እየሄደ ነው ስላት ቪዛ አላከችልኝ። ቪዛው እኮ ወጥቷል፣ አንቺ በማዳምሽ ስላናደርሽኝ ነው እንጂ ወጥቷል። ለምን ማዳምሽ ቼክ አድርጋ አልነገረችሽም አለችኝ። ኧረ እባክሽ ተይ፣ እኔ እንደዛ አስቤው አልነበረም። እሺ በቃ አሁንም ከላክሽልኝ ጥሩ ብዬ ሳየው ያ ቪዛ 1 ወር ከሳምንት ሆኖታል። ቪዛውን ያወጣችበት ሰዓት ግን የሚያልቅበት አይታይም። እዛ ጋር ምንም የሚያስታውቀው ነገር የለም። እኔ አላወኩም። እውነት መሰለኝና አዲስ አበባ አስለምኜ ሆቴል ያዘ። እባክሽ እኔ አሁን የሆቴል ከፍዬ ነው አሁንም እሺ ቪዛውን ስለላክሽልኝ እውነት ከሆነ ብዬ ለመንኳት። እሺ ችግር የለም 10 ቀን ብቻ ይጠብቃለችኝ። ያም 10 ቀን ደረሰ። መልስ አትመልስም፣ ምንም ነገር አትመልስም። መጨረሻ ላይ መብረቁ ጋር ገባሁኝ እና ይሄው ነው ያለው ነገር። ኦኬ ጃጓር ስንት ሰው ነው የመዘገብከው? 4 ሰው ነው የመዘገብኩት። እስቲ ሌሎች አሉ መሰለኝ እዚህ ያሉ። እስቲ ሌላ ሰው አለ? አንደኛ መሲ ነች፣ 2ኛ የማካነ ሰላም፣ 3ኛ ፈሪሃ፣ 4ኛ ደግሞ ሉባባ። ከታች አለች። ስለ ሁሉም ነገር አልሐምዱሊላህ የምትል መብረቁ አስገባት። እኔ አለሁኝ። እሺ ማን ነው ስምሽ? ተምር። እሺ ተምር 2800 ድር 2800 ድራም። ሁሉንም በኢትዮጵያ መዝግብልኝ። በኢትዮጵያ በምን አውቀዋለሁኝ? በኢትዮጵያ ድራሙን ምንዛሬውን አውቀዋለሁ። በኢትዮጵያ ይናገሩ። ተምር በኢትዮጵያ ስንት ነው? እኔ ልናገር። በኢትዮጵያ በአሁኑ ምንዛሬ 525 ሺህ ብር ነው። በአሁኑ 525 ሺህ ነው። ብሩ አመጣጥና ትሄዳለው ግን ብሩ ውሸት አይደለም። ሙሉ አንድም ሰው አትክድም አልፈለግ። አሁን እነዚህ አዲስ ቢሆኑ 143 ሺህ የማን የኔ ተምር የተምር ነው። 100 ስንት ሺህ? አዎ 2860 ድርሃም ነው የሰጠኋት። ያኔ እና ስንት ብር ነው? የኢትዮጵያ ስንት ብር ነው? 143 ሺህ። እሺ የመሲ ተመዝግበሻል? መሲ ተመዝግበሻል? መሲ ተመዝግባለች ከመጀመሪያ ያለ 3000 ግን በኢትዮጵያ አላወቅኩትም። 3200 ድራም ነው ያለችው። ያልገደለ ምንድን ነሽ? አዎ ቆይ ልናገር ነው ንገሪኝ። መብረቁ ቆይ ላውራ ወንድም የኔ 160 ሺህ። የትኛው የሉባባ ነው? የማን ነው? የማን ነው የምትነግሪኝ? የመሲ ኤልሳን ልጆቹ መተውብኝ ነው። አንዴ ይቅርታ። እሺ የመሲ 3200 ድራም ያልሽው ስንት ነው? 160 አባቴ 160 ሺህ። ኦኬ ጃጎሩ የኔ ነኝ። ሉባባ እኔ ነኝ። 525 ሺህ ያልኩ በአሁኑ ማለት ነው። በአሁኑ በዛን ሰዓት አይደለም። በአሁኑ ስንት ነው ሉባባ? 525 ሺህ ብር። 525 ሺህ። እሺ ያልገደለኝ
አቤት መብረቁ፣ እኔ ነኝ ክስ የተመሰረተብኝና ለነገ የመጨረሻ ቀጠሮ ያለኝ ማለት ነው። ዲፖርት ሊያስደርጉኝ እኔ አንድ ስልክ ገዛዋት፣ አንድ ስልክ ደግሞ የተከፈተ የራሴን ወደ ኢትዮጵያ ላኩልኝ። ገባኝ። ነገ ዲፖርት ትደረጊያለሽ? ይብታ ነገር ይባል። አዎ፣ ምክንያቱም አሰሪዎችም ቅጣት አለው። ቅጣቱን ከከፈልሽ፣ ቅጣቱን መክፈል ካልቻልሽ ፎቶዋን ለጥፈሽ ስለሰራሽ ይሄ እስር ነው፣ ካታስረሽ ዲፖርት ነው የምትደረጊው። እንዴት ብለው እነሱም እንትን ብለውብኛሉ። ምክንያቱም ይቅርታ ጠይቄያለሁ ወጥቼ ለፎቶዋ ላልኩት ነገር ይቅርታ ጠይቄያለሁ። ግን እኔ አላቅም ሰው ስለሌለኝ ይሁን ብዙ ሰው ሲሳደባን ነው የሚውለው። እኔ ላይ ለምን እንደዚህ እንደበረታ አላቅም። ገብቼ በየሁሉም ቤት ይቅርታ ጠይቄያታለሁ፣ በግሏም ይቅርታ ጠይቄያታለሁ። እና እኔ ልጅ አለችኝ ማስተምራት ብቻዬን ካላባት ማሳድጋ ልጅ አለችኝ እና ሁሉን ነገሬን ነግሬያታለሁ ከመሰረቱ ማለት ነው። እና እኔን ዲፖርት ለማስደረግ በቃ በጣም እየጣረች ነው። ጭራሽ እየለመንኳት ስመጣ እየባሰባት ነው የመጣው። አላልኩም እኔም ልጅ አለኝ። ምክንያቱም የልጅን ስሜት ህመሙ ስለማቅ እኔ በልጅ አልደራደርም እና ልጇን በጭራሽ ምክንያቱም እንደውም በጣም ነው የምወዳት ልጅቷን እንዲሁ ሳያት ምናምን አንዳንዴ ስለ መንፈሳዊ ነገር ስለምትንትን ስለምትል እንደ ልጄ ነው ማያት። ምክንያቱም የእሷ እኩያ ልጅ ነው ያለችኝ እና አላልኩኝም። ቪዲዮንም አምጪልኝ ብለሽኛል ያልሽውን እኔ አላልኩሽም ብያታለሁኝ። እኔ አላቅም። ይሄንን ጉቺ ቤት ሽምግልና ከተያዘልን በኋላ ከዛ በኋላ ነው እኔ ስለቀረውኝ እዛ እንትን ቦታ ስለቀረውኝ ይሄን ሀሳብ ያመጣች እንጂ ስለ ልጇ በፍጹም አላልኩኝም። የልጇንም ቪዲዮ ፎቶ ዘግዝቄ አልሰራሁም። ምን ፎቶ እኔ ጋር ራሱ የለም አልሰራውኝም። በቃ በጭራሽ አላልኩም። በየልጅን እኔና እሷንን የተጣላ ነው ልጅን አላስገባም። ለምን ያን አክል እኔም እናት ነኝ እኮ የልጅን ስሜት አውቀዋለሁ እና አላልኩኝም። ስላላልኩኝ ነገርኳት። ግን እሷ እየለመንኳት ይቅርታ እየጠየቅኳት ስመጣ መማሪያ ነው ማደርግሽ ነው ያለች። ማናት እንደዚህ ያለች? እራሷ ማለት ነው። ላይቭ ላይ ገብታ መማሪያ ነው ማደርጋት፣ በቃ መማሪያ ነው የምትሆነው አለች። መሲናት ወላ ሙኔት ናት? መሲ መሰለችኝ። መሲ ነች። ይሄን ነገር ሰምቻለሁኝ። የሆነ ቦታም ይቅርታ ተጠያይቆ ትልቅና ጉቺም ይዘውት ነበር። ይሄን ነገር ይቅርታ አላደረገችልሽም? ይቅርታ አብረን መሄድ አለብን አለች። አብረን መሄድ አለብን ጠዋት አለች። እኔ ደግሞ እዚህ እነሱ ሰዎቹ ደግሞ በጭራሽ አሉ። ጭራሽ ክስ አምተሽብን እንደገና ደግሞ ሂደሽ እኛ ተተኪሽን እስኪሰጡን ድረስ የትም አትንቀሳቀሽ። እኛ ኃላፊነታችንን ከራሳችን ላይ ስናነሳ በውጭ ነሽ እንደፈለግሽ መከራከር ትችያለሽ። ኃላፊነታችንን እስከምናነሳ ግን እኛም እዛ አንሄድም አለ። ተሳድበሽ ነበር አንቺ? ሰድብሻት ነበረ እሷን ቪዲዮ ላይ? አዎ በቃ እቃዋ ፎርጅን ነው ከእሷ አትግዙ ምናምን ነገር ብዬ እኔ እንትን ብያለሁኝ። በቃ ስሜቴን ነው በቃ እኔ የተናገርኩት በሰዓቱ ማለት ነው። ምክንያቱም ሁሉም ሰው ቪዲዮ ስለሚሰራባት በዚህ ልክ አክርራ እኔ ላይ ትሄዳለች አላልኩኝም። ምክንያቱም ከኔ በላይ ብዙ ነገር እያሏት ነው፣ ብዙ ልጆች እንትን እያሏት ነው። ስለዚህ እኔ የተሰማኝም ተናገርኩኝ። ደግሞ ለተሰማኝም ተበድያለሁኝም ይቅርታ ደግሞ አልኳት። አሁን መቼ ነው አሁን የምትቀርቢ? ፍርድ ቤት አልቀረብሽም። ቤት መጥተው ነው የሚወስድሽ ፖሊስ ማለት ነው ወይንስ እንዴት ነው የሚሆነው? ከሆነ ፍርድ ቤት አልቀረብኩኝም። በቃ ነገ ነው አሁን ነገ ነው። ነገ ደግሞ ከቀረውኝ ለእኔ እንትን ይላል። ያ ደግሞ እንዳይሆን ክሱን እንድታነሳልኝ ይኸው እኔ ከዛን ቀን ጀምሮ ማለት ነው ከጉቺ ቤት ከሽምግልናው ቀን ጀምሮ በጣም ነው የምለምናት። በጣም በውስጥ ራሱ እየለመንኳት ነው። ይኸውልሽ ችግር የለውም። አሁን አንቺ ቃ እንዳትገዙ ምናምን ማለቱ የእንጀራ ጉዳይ ስለሆነ ከባድ ነው። ይቅርታ ጠየቅሽ አይደለ? እሱን ማንሳት ሆነ በፊት ይቃታል በውስጡ ማለት ነው። ሰው ነፍስ እንኳን ተጠፋፍቶ ይቅር ይባባላል አይደለም? ምስኪን ሰሪ ላይ መጣች በድሃ ልጅ ነሽ። አዎ ይሄን ያህል በድሃ ላይ ይሄን ያህል መጨከኑም ጥሩ አይደለም። መብረቁ እሺ ብትል ጥሩ ነበረ። ይሄ እቃን ገዛ ትልቅ ስህተት ነው። ምክንያቱም እንጀራ ነው ገባሽ? እሱን ይቅርታ ከጠየቅሽ ደግሞ እንድታነሳ ጠይቃታለሁ እኔ በውስጥ። ከዛ ውጭ በሽምግልና ፈታ ነው። ከዛ በዘለለ ግን ዱባይ ላይ ሰው ነጥብ ስለያዘብሽ ብቻ ጉልበት ስላለው ብቻ ለማጥቃት ከፈለገ የሰው ልጅ ጉልበት ያለው አንድ ቦታ ብቻ ነው። በጣም ብዙ ቦታ ላይ ጉልበት ሊኖረን ይችላል ነው። እኛ ለህዝብ የሚቆረቆር ሰው ህዝብን የሚያስለቅስ ማለት አንፈልግም። አሁን የሙኒት ገንዘብ ስንት ነው? መቼም ደግሞ ከመተኛት በፊት የደውላትና እሱን ተሳ ጠይቃታለሁ። እሺ በክብር እሺ። ግን አንቺ ለተናገረችው ነገር በድጋሚ አሁን ለምሳሌ በልጅ ዙሪያም ከሆነ አትካዚ።
በጭራሽ በልጅ ጉዳይ መብረቁ አልዋሽም አላልኩኝም። ማለትም ላልኩት ነገር እኔ ይቅርታ ለመጠየቅ ወደኋላ አላልኩም። በልጅ ነገር አላልኩም። ምክንያቱም እኔ ብቻዬን ነው ያለ አባትም ማሳድጋ ልጅ አለች። ጥፋተኛ አይደለሁም አላልሽም። ጥፋት አልቻለሁ ብለሽ ይቅርታ ጠይቀሻል አይደለ? ክሱን ብታነሳል ጠይቃታለሁ። ገባሽ? እሺ በቃ ይዘሻት ተነገ። እሺ አመሰግናለሁ። እሺ መብረቁ እሺ እኔ ላውራ። ያው የስራ ጉዳይ ሲሆን ያነሱ ክስከፍት ዋጋ ከፍላ ነው የምከፍተው። ደንበኛ የሚመጣው ከህዝብ ነው። እንዲህ አይነት ነገር ላይ ተጠንቀቁ። ፎቶ ለጥፎ መሳደብ በዱባይ ህግ የተከለከለ ቢሆንም ፎቶ ተለጥፎ ስለተሰደበ አንድ ሰው ዲፖርት ለማድረግ መሞከር ይህ ፋርነትን ነው የሚያሳየው፣ ጨካኝ መሆንን ነው የሚያሳየው። ተግባባን አይደለ? የንግድ ጉዳይ ሲሆን ደግሞ ሁሉም ሰው የሚሰማው ድምፅ ነው። እቃ አትግዙ ሲባል ደንበኛ ይቀራል። እኔ አንድ ቪዲዮ ሰርቼ ከሌ እቃ አትግዙ መጥፎ ነው ካልኩኝ በእርግጠኝነት ጉሮሮ ነው ዘገዋለሁ። ምክንያቱም ያ እቃ የሚሸጠው በሚዲያ ነው አይደል? ሚዲያ ያስተካክላልም ያበላሻል። ሶስቱን ይቅርታ ከጠየቀች ደግሞ መታለች። አስገቡልኝ ማሲን። አንድ ሰው ማን አለ ገንዘብ ያልተበላ? እሺ በሌላ አንዴ ከስትጠብኛለች አስገባሻለሁ። የታለች ማሲን? ስልኬን ብያለኝ ነው። ለምን አስቡልኝም ጋይስ? ኦኬ ድምጽ እየተሰማ አይደለም? የኔ ድምጽ አይሰማም? ቤተሰብ ሌላ ነገር አለ ማለት ነው። ስለዚህ አሁን ማድረግ ያለብህ ሙኒትን እዚህ አቅርበሃት እሷ የምትለውን ነገር እንስማ። የሁሉ ህዝብ የሚያለቅሰው ቆይ ዴታ መብረቁ መስዬ የመጣች ነው። 2 ደቂቃ ታብራራለች ነገሩን እንዴት እንደሆነ ሁላችንም ግልጽ እንዲሆንልንና ያለውን ነገር እንድናቅ። እሺ ትመጣለች። አንድ ሰዓት ሁላችሁም ሚውት አድርጉ። ያለውን የተፈጠረውን ነገር ያው ብዙ ነገሮች ነው የነገረችኝ። እስቲ እንግዲህ እንስማትና ትልቅ ጥፋትማ እንዳለብሽ ነው አሁን እንደተረዳሁት የሰማሁት እህታችን። እሺ እስቲ ትምጣና አንድ ቁጥር ጻፊልኝ መሲ። እየጻፈች ነበርኩ አባይ ፍጥስ ነበር አላስገባልኝ አለ። እኔ ገዝቶ ሞዴሬተሮች አስገቡልኝ። አግማስ ሞዴሬተር ሰጥቻለሁ። መሲ ይትም አለ መሰለኝ መሲ ሲካ ብቻ ከይቅርታ ጋር እሺ። እንደው ስለ እንትን ስላልሽ ከስራ ላይ ስላስነሳንሽ በጣም ይቅርታ። ያው እንግዲህ ኖ ችግር የለም ግን መንገድ ላይ ነኝ። መብረቁ ሰላም ነው አለው። ኖርማሊ መንገድ ላይ ሆኜ እያዳመጥኩ ነበር መብረቁ። እኔ ሲጀመር የወረድኩ ሴት ምናምን ይሄ ዜጋዬ ላይ ሄጄ አሳልፌ መስጠት ብጀምር ድሮ ነበረ። ገባ እየመጡ በሃይማኖት አሳበው የሆነ ሰው ቲፎዞ ሆነው የሰሩት ቪዲዮ አለ። ገባ በቀደም አንተ ይብን ለእኔ በሰራህልኝ ቪዲዮ ተንተርሶ ከእሷ ስልክ እንዳትገዙ ፎርጂድ ነው ስልኳ፣ በሃይማኖት መጣች፣ በእከሌ በሚባል የሃይማኖት መምህራችን ምክንያት መጡ ብለው ስንት ቪዲዮ ሰርቷል። ገባህ መብረቁ? ያንንም ችዬ ዝም አልኩኝ አለፍኩኝ። መብረቁ ለህዝቡ ነው ፍርዱን የምታው። 1 አመት ከ3 ወር ስልክ ገዝተው ያ ባለፈው አንተ ሰፖርት አድርገህ መሲን ፎሎ አድርጓት ባልከው ምክንያት ፎርጂድ ስልክ ነው ብሎ ቡድን ፈጥረው መጡ። ይሄ ኢማራት ነው። እኔ ዋሽቼ አልከስም። ዋሽቼ አበዳን የዚህም ሀገር ህግ አይፈቅድልኝም። ውሸት አይቀበልም። ገባህ? ነገር ግን ሁሌ እኔ እየተጠቃሁኝ ዝም የምልበት ምንም አይነት ምክንያት የለም። ህግ የያዘው ጉዳይ ነው። በህግና በህግ ነው የምጨርሰው። ስም አልጠራውም። የለጠፉት ደረሰኝና የለጠፉት ስልክ አለ። እዚህ ሀገር ቢዝነስን እንኳን ሶሻል ሚዲያ ላይ ወጥተህ ጀጅ ማድረግ እንኳን ማትችልበት ሀገር መሆኑን እያወቅኩኝ ወጥተው ሲመጻደቁ በልጅሽ አግኙ ያላሉት ነገር የለም። ቆሻሻ ስልኳ ፎርጂድ ነው። ደም ተፍቼ ያመጣሁት እዚህ የደረስኩት ደም ተፍቼ ነው። ስለዚህ እያንዳንዷን ዋጋ አስከፍላታለሁ። ማንም ይፍረድብኝ፣ ማንም በህግ ነው። ገባ? ህግ ነው የያዘው። ከዛ እነሱ ቲፎዞ አድርገው የመጡበት ሰውዬ መጡ ኢማራት ያስፈታቸው። አልተው ያ ሰውዬ መጡ ያስፈታቸው። ጨርሻለሁ። መብረቁ ያለ ምክንያት ደግሞ መብረቁ ምንም እንደማላደርግ ውሸት የሚባል ነገር ደረቅ እንደሆንኩ ደግሞ ታውቃለህ። መብረቁ ታውቃለህ ጠንቅቀህ። ጭራሽ ብላ በኦርቶዶክስ መጣች። በየትኛውም ሃይማኖትም በምንም መጥቻ አላውቅም። የመሰለኝን ያነበብኩትኝን ለተናገርኩት
የዛ አምጡ በላቸው። በዚህ 3 ወር ውስጥ በዚህ 4 ወር ውስጥ የገዛችሁት ስልክ ካለ እኔ ለእያንዳንዳቸው አይፎን ፕሮ ማክስ 17ቱን አንተ ቤት መጥቼ እሰጣችኋለሁ። 1 ዓመትና 1 ዓመት ከ2 ወር 9 ወርና 1 ዓመት ገዝተው ቆይተው መጥተው የአጀንዳ ሲነሳ እኔን ለማጥቃት መጡ። ፎሎ አንሱ ተብሎ ሰው ፎሎ ስላላነሳ እኔ ራሴን አውቃለሁ፣ ጠንቅቄ ራሴን አውቃለሁ። መሄድ ባለብኝ ልክ ደግሞ ሄጃለሁ። ለሀቅ የቆሙ ጓደኞቼ እህቶቼ ከኔ ጎን ቆመዋል። ለሀቅ ያልቆመ ደግሞ ለሀቅ አይቆምም። ይሄ ኢማራት ነው። ማንም በውሸት የሚከስበት ሀገር አይደለም። ኢቨን ቅድም ገብታ የተናገረችው ለእኔ በቂ ምስክር ነው። ይሄ ኢማራት ነው። በህግና በህግ ብቻ ነው የምትዳኘው። እኔ ዋሽቼ ስለከሰስኩ ወይ ሌላው ደግሞ ሄዶ ዋሽቶ ጨምሮ ስለከሰስ አይደለም። ይቅርታ ለማለት ምርጥ ልብ አለኝ። ምርጥ ልብ፣ በጣም ጽድት ያለ ልብ አለኝ። ማንም ላይ ሴራ ማልጠነስስ የማንም ሀቅ የሌለብኝ ነኝ። ከኔ የዛሬ 2 ወር ስልክ ገዝተው የካድኳቸው ካሉ ይምጡ አንተ ቤት። ከዛ በተረፈ 1 ዓመትና 9 ወር 10 ወር ጠብቆ የሆነ አጀንዳ ሲነሳ በዛ ማጥቃት እኔ እኮ አውቃለሁ። መብረቁ የሰሩብኝን ቪዲዮ ለማንቲ ፎዞ ነው እያንዳንዱ ልክልሃለሁ። ከዛ በተረፈ ግን እያንዳንዳቸውን አልኩ አልፋታም። ደሜ ትፈሳለች። ነገሩ መነሻው ከዛ ጋር የተያያዘ ነው ማለት ነው። ኦኬ እና አመሰግናለሁ መብረቁ። አክብር እኔ ጃጓር ነኝ ሲለኝ ለማክበር ነው የመጣሁት። ታንኪዩ መሲዬ። በቃ ያለውን ነገር ከእሷ ጋር እናወራለን። ታንኪዩ መሲ። በቃ ከፈለግንሽ በስልክ እናወራሻለን እናቱ። እሺ ታንኪዩ መሲዬ፣ በጣም እናመሰግናለን። ይቅርታ ስላስቆምንሽ። እንግዲህ ይኸውልሽ ሰምተሽዋል አይደለም? እስከየት አይነት ርቀት ድረስ ነው የሄድሽው አይደለም? ይኸውልሽ እህታችን አሁን እንግዲህ ያው ድካም አለ ምን አለ እንግዲህ ምናልባት ልትካስበት የምትችልበት መንገድ በሌላ መንገድ ማለት ምናልባት ያው ዛሬ 1 ዓመት ነው የዛኔ እና ልንገርሽ እናትዬ፣ እሺ 1 ዓመት የተገዛ ስልክ የት ሀገር ነው መልሽልኝ ብለሽ እንትን የምትይው? ደግሞ ቢሆንም በጸባይ እንደው የሆነ ነገር ብትራራልሽ እንኳን ልንገርሽ 1 ዓመት የተገዛ ስልክ ላይ አንደኛ ይቺ ሴት ቁጫ አሁን እኮ ግልጽ እኮ ነው። ይሄ እኮ ማራዘም እኮ አያስፈልግም። እሷም አሁንም በተደጋጋሚ ይቅርታ እንድትጠይቃት እና ይቅርታውን እንድትቀበል ማድረግ ነው እንጂ ማለት ነው። የተነሳበት ቦታ መሲ የተነሳችበት ቦታ አለ። አሁን ማንሳት ስለማልፈልግ ምክንያቱም ለፍትህ ስትቆም ላይ ፍትህ ለማስፈን ፈልጋ ነው መሲ። ሌሎቻችሁ ልክ እንዳያችሁት ነው። ተደጋጋሚ ይቅርታ ጠይቂያት። አለቀ። ይቅርታ ነው። ከይቅርታ በላይ ፈጣሪ ይቅርታ እኮ ጠይቃለች። ያ ይቅርታማ ጠይቃለች። ግን በሌላ ነገር ምናልባት እንደው ስልክ አንድ ሰው ያው ወጪ ያወጣል ሲሄድና ሲገባና ሲወጣ እንደገና እሱ ዘግቶ መሄዱ ወጪ ያወጣል። እንደው አንዳንድ የምትወደዋት እሷ እንድትሄድ የማንፈልግ ሰዎች እንደው የሆነ 10 ድራም እያዋጣን ሸፍነ ለመሲ ላወጣችው ነገር ብንሸፍንና ምናልባት ብትራራ ነው ብዬ ነው። ዝም ብላ በባዶ ተለምናለች። ያው ወጪም ያው ድካምም አለ፣ ቢዝነሷም ሊቀንስ ይችላል። እና ምናልባት እሷን የምትወድ ልጅ የምትወዱ ሰዎች የሆነ ገንዘብ እንትን ብላችሁ ለወጪዋ ለትራንስፖርቷ ለሄደችበት ሱቋን ዘግታ ለሄደችበት እንደው በዛ እንሞክራት። ምናልባት እሱም ለመሲ ጥሩ አይደለም። እሱ መጥፎ ነው፣ በጣም መጥፎ ነው። እልህ ያስይዛል። ገብተሻል? እሺ የሃይማኖት ሲሆን ደግሞ በጣም ይከብዳል። እና እሺ አሁን በሙኒት ላይ ገንዘብ አለን የምትሉ በነገራችን ላይ እኔ በሙኒት ምክንያት አይምሮ ትንሽ ታሞ ነበር። ለምንድን የታመሙ መሰላችሁ? የጠበቅኳቸው 5 ልጆች ገንዘቡ አነስተኛ ነበረ። አሁን አዲስ ልጆች እየመጡ እየቆለሉት ነው። እንግዲህ ስንት ሚሊዮን እንደሚገባ ሰው ጥሩ ነገር ሲያደርግ ታመሰግናላችሁ። መጥፎ ስራ ሲሰራ ደግሞ በመጥፎ ስራው ጉሮሮውን ታንቃላችሁ። በፍጹም ነው የምላችሁ። እኔ ሰው አምናለሁ 4 ነጥብ፣ ግን በፍጹም እንደዚህ አይነት የዚህን ያክል ልጆች ቁጥር አልጠበቅኩም። እኔ ይቅርታ አድርጎልኝ የተናደድኩት በሱ ነው። ምናልባት ቀደም ብዬ ቢሆን ብያስብ እንደዚህ አይነት ልጆች ሳይጨመሩ ቢሆን ብያሰብኩ። የሴታችን ታቷ እንደዚህ ያደረገችው ልጅ እና መሲ ነች። ሁለቱን የቀሩ እነሱ ማዳረግና ተጭላ እኔም አለው ማነው ስምሽ? እኔ ፎዚ ፎዚ ነሽ?
ላይ ገንዘብ አለሽ? አዎ 450,000 ብር ኢትዮጵያ ናግሬሽ ጽፎ አልተመዘገበም ማለት ነው። አሁን ጽፌልክ ነበር አልመለስከልኝም። አሁን አናግሬ ካለው ከዚህ በፊት ከዚህ በፊት ዛሬ ነው ያየሁት። እንደገባክ ዛሬ ነው የገባ እንትን ያልኩት ያናገርኩ። የኢትዮጵያ ብር ስንት ነው? 450 450,000 ብር። አዎ የወንድሜ ነው በጣም ብላኝ። ለምን አላመጣችም? እኔ እንጃ ወላሂ። ያው ነገ ዛሬ ሰኞ ማክሰኞ እያለች ልክ እነሱን እንደምትላቸው ነው የምትለኝ የነበረው ለእኔ። አሁን 10 ወር 10 ወር ምናምን ነገር በአንድ ወር ከ25 እስከ 30 ቀን ነበር ያለችኝ። ግን ቀጥታ ስደውል ራሱ ምንም አታነሳም አለኝ። የድምፅ ማስረጃ ገንዘቡ አለኝ ረሲት። والله የሮዛን አንድ ቀን ሆነው ተላላክ ነው ያው ስለበዙ ነው ደቦስ ወር ምናልባት 10 ወር ከሆነ አልደርስ ይችላል። የዛሬ 2 ወር አካባቢ ግን ልጆች ሽምግልና ሲልኩኝ በውስጥ ሁለቱ ከዛ በኋላ የሚበሉ ልጆች ካሉ ይተርፉ ነበር ማለት መብላት ብቻም ላይሆን ይችላል። ግን ደግሞ ሰውየው ስራ ካልተሳካለት ሁሉ መመለስ ያለበት አማራጭ መልሽልኝ ብዬ አካውንት ላኩላት። ምንም እያየችው አይደለ። በቃ ካልተሳካ ብሩ ላኪልኝ። ወላሂ ከወንድሞቼ ጋር ተጣልቼ ምናምን እያወሩኝ አይደለም ምናምን በቃ አኩርፈውኝ ስደውላቸው አያነሱኝም። ቤተሰብ አባት እናቴ ራሱ አያወሩኝም። ወይ ከስራ አልሆነ የቤት ኪራይ የምከፍለው እኔ ለወንድሜ ማለት ነው። የወጪ የሚልከው እኔ ስራ የስራ በቃ ዛሬ ነገ እያልኩት እስከ ዛሬ ድረስ ምንም ነገር የለም። ግራ ሲገባኝ ነው ወላሂ። ለዚህ ነው መብረቅ ይቅርታ አድርግልኝ። ጃጓል አይመስልም ትግባና ከራሷ እንስማ። ለምን እንዴት እንደወሰደች ለምን እንዳልመለሰች። ይኸውልህ ወንድሜ ዲጂ እኔ በተፈጥሮዬ ሰውን ናብዬ በፍቅር ከሆነ ተከባብረ ትገናኝ። እውነት ነው። ከዛ በኋላ ናና ብለህ መደወል አያስፈልግም። አቅም ካለ በጉልበት ነው ይሄ አቅም ካለ ባለ ከዛ ውጪ እዚህ ና እያልኩ የምጠራበት እኔ በኩል ያስቀመጠኝ ሰው የለም። አይደለም እንዴ? ቅድም መጣች አይደል? ከፈለጉ ይክሰሱ አለች አይደለም? አቅም ካለ አቅምን ማሳየት ነው። ገብቶሃል አይደለ? የልጆችን ሀቅ መመለስ ባለበት መንገድ ማስኬድ ነው። አለቀ። ለሆነ ጊዜ ለሆነ ቀናቶች ይሉንታ ወይንም ሼም ወይንም ደግሞ ምናልባት ያ ሰው በሱ ልክ ሊሆን ይችላል ብለህ ታስበህ በክብር ልትጠራራ ትችላለህ። ከዛ ውጭ አሁን የምናደርገው ምንድነው? የእነዚህ ልጆች የተመዘገቡ ልጆችን አንድ ቁጥር ሰጣቸዋል። በአንድ ቁጥር ዋትሳፕ ትገቡልኛላችሁ። መጨረሻ ላይ ነገራችኋለሁ። ቁጥር ዋትሳፕ ትገቡና ግሩፕ ታደርጋላችሁ። በግሩፕ ትገባላችሁ። ከዛ የገንዘቡ ድምር ይታያል። ድምሩ ስንት ነው? ብሩ ይደምራል። ጃጓር ለብቻ ይደምሮ ድምሩ ይነግረኛል። እኔ ሪሲት እቀበላችኋለሁ። መረጃና ሪሲት አለቀ። ከዛ በኋላ 2 ቃታ ነው የምትሰሩ። ተግባባናል? አንደኛው የልጆችን ገንዘብ ሁለተኛው ደግሞ ከዚህ በኋላ ያላወቁ እንዲያውቁ እናደርጋለን። ከዛ በኋላ ስለሙር የምትባል ማንም እንዳትንቅ በተደጋጋሚ ቪዲዮ ለቅልሃለሁኝ አዳምጣለህ። ኢትዮጵያ ጦርነት ስላለ ብቻ ያስቀመጥከውን ገንዘብ አንስተህ ሰጥተህ እየሮጥክ መጥተህ እንደገና መልሰህ ሙኒት የምትልኩን አልሰማህም። አይ ገንዘቡ እኔ ጋ ነው ያለው ብላ በክብር የምትመልሰው ከሆነ ገንዘቡን አይ ከዚህ በኋላ ሰውዬ ስራ ነው ምክንያቱም ታቀርባለች ትሰራለች ማለት ነው። መስማማት ትችላለህ። ገባ አይደለ? በዚህ ገንዘብ ተከራክረን ከኪሳችንን ቢሆን ሰተን አስመልሰንም ጦርነት ከፈል ከዛ በኋላ ተበላው ብለህ ብትወጣል ተማም ዛሬ ነው መሰለ መብረቁ የምትመልስ ከሆነ ትመልሳለች። ይህ ሀቅ ነው፣ ሁላችንም እናውቃለን። ጠይቀናታል። እማትመልስ ከሆነ ግን እንኳን እሷ ሜኪም አላመለጠኝም። እኔ አንተ ባታደርገው ነው ያደርገዋለሁ። ገብቶሃል? እንደምታደርገው ደግሞ እርግጠኛ ነኝ። እኔ በውስጥ አናግራት። የምትመልስ ከሆነ የሁሉንም ገንዘብ መመለስ አለባት። ስትወስድ የቀለላት ስትመልስ የሚከብዳት ከሆነ የከበዳትን ነገር እንግዲህ እኔ ያዋርደዋሉ። ብዙ እንሰማለን እኮ ብዙ ሰዎች ያለቅሳሉ። ታደርገዋለህ አንተ። ገብቶሃል? ታስመልሳለህ። አስመልስ። በአንተ በኩል ይምጣ፣ በአንተ በኩል ይሞት። ብዙ ሰው ይደውላል እኔ ጋር። ግን ካለኝ ክብር
ለእሷ ካለኝ ክብር ከምታደርገው ቮለንተር እርዳታ ገብቷል። ከዚህ ሰው የሆነ ገንዘብ ውስጥ ያስገባት ስለሆነ አንድ ጊዜ እስኪ አንቺ ታቻለው አስገባት። እሺ ከዚህ ጋር ጥሩ ሆነ እየረዳ እዚህ ጋር ደግሞ ሌላ ሰው ማስለቀስ ሌላ ነው። አልተመቻትም ለመመለስ ሌላ ነገር ነው። ትምጣ ምልህ ለዛ ነው መታ አለብኝ ብላ ሀቅ የሰው እንባ የምትመልስ ከሆነ ደስ ይለኛል። አይ ይምጡ ዱባይን ያለው ትግ ምናምን የምትለው ከሆነ ማን እንደሚበልጥ ይታያል። እንኳን እሷ ሚኬ የተሳደቡ ሚኬ ዘፈነብኝ አላመለጠኝም። እኔ አስመልሰናል ታውቃለህ። ገብቷል። የምትመልስ ከሆነ እሰየው፣ ስሟም ሳይጠፋ ምንም ሳትሆን ትመልስ። እኔ ማከብራት የነበረው በምትሰጠው ገንዘብ በምትሰጠው እርዳታ ነው። አላቃትም፣ አታውቀኝም። ብዙ ነገር አጋ ሊሆን ይችላል። ቴንኪዩ በጣም እናመሰግናታለን። ግን እዚህ ጋር ሰው ራሴን ልገል ነው እያለ ተበልቻለሁ እያለ አንድ ሰው አይደለም 10 ሰው ሌላ ነገር እንትን ማለት አያስፈልግም። የሰው ገንዘብ እንዴት ወስደህ አንተ እረዳለሁ ብለህ አረጋለሁ ብለህ መመለስ ላይ ምንድን ነው የሚያስቸግርህ? አጥፍታው ነው ትንገረን፣ አልተመቻትም ትንገረን፣ ጊዜ ትስጠን። መመለስ አለባት። እንዴት ሰው ራሴን እገላለሁ ቤተሰቤ እንደዚህ ነው እያለ እያለቀሰብህ ደም እንባ እያለቀሰ ምን አይነት እንቅልፍ ነው የሚይዝህ? ምን አይነት እንትን የሚይዝህ? እንኳን እሷ እኮ አርቲስት ተብለው እኮ ነው የተከበሩ፣ በኢትዮጵያ ሕዝብ የተከበሩ ሰዎች ናቸው እኮ። ምን አድርገው እንደገቡ ታውቃለህ? እንኳን አንድ ተራ ሰው እንደዚህ አይነት ሰው ገብቷል። እዚህ ጋር ህዝብ ጋር ስትመጣ በአንድ በኩል ጥሩ እየሰራ እዚህ ጋር ደግሞ ሌላውን ድሃ የሚገል ከሆነ የድሃ እንባ ደግሞ ያመኛል። እኔ ወላሂ ነው ብለህ ትኬት ቆርጬ ዱባይ እመጣለሁ። እኔ ለሷ የእናት ያጥንት ይወጋኛል። ድሃ ሲያለቅስ ያመኛል። እኔ ላበላቦኛል። አሁን ብጠቅ አሁን ባልተቤቴን ለማንጣት ነበር የከፈልኩት። እንትን የከፈልኩት 350 መቼ ነው የከፈልኩት? አሁን በቃ 4 ወር ሊሆነው ትንሽ ቀን ነው የቀረው። ለዛ ነው ራሴን አመመኝ ያልኳቸው። ለዛ ነው ምክንያቱም ቢያንስ እሷ ስለ ሁሉም ነገር ቢያንስ ከዚህ ነገር ትድን ነበረ። እሺ መረጃ አለሽ? አለ የደረሰኝ በኢትዮጵያ 350 ከዛ በኋላ አላናግርሻትም? እኔ ማለት ብዙ እኔ ሚዲያም ተጠቃሚ አይደለሁም። በዛ ላይ ደግሞ ባልተቤቴን ታማኝ ናት ምናምን ብዬ ነው እሱ ያውቅም ማለት ነው። እና ከዚህ በፊት አናግረሽ ነበር? ላላናገርኩም፣ ግን ቁጥርን ብያለሁ በኢንቦክስ። ባለቤትሽን ሳታውቂ ሳታማክር ውስጥ አሁን ሙኒት ጋር ይሄ ገንዘብ እንዳለሽ ባለቤትሽ ያውቃል ወይስ አያውቅም? አይ እሱ ታማኝ ናቸው ምናምን ስል ተይ እያለኝ፣ ወይ በጣም ታማኝ ናቸው ስለው እሱ ነው ብሩን ያስተላለፈው። አሁን ራሱ አያውቅም እዚህ መግባቴ። ሳልጠይቅሻትም ብሬን ብለሽ እኔ አንድ ቀን ደወልኩለት፣ በዚህ ሳምንት ይመጣል አለችኝ። አልመጣም። 3 ወር ከሆነ ጋይስ፣ በ3 ወር እሱ አይመጣም እንዴ? 3 ወር ከሆነ ምናልባት ገና ሆኖ ሊሆን ይችላለች። እንዴ ነው በ4 ወር በ3 ወር ውስጥ ሰው ይመጣል ወላ እስከዛ አይቆይም? እስኪ ኮሜንት ላይ አሳውቁ። የእሷ ምናልባት በእሱ በሌላ የጀመሩት እየሄዱ ነው ምናምን ብሎኛል። ማለት አሁን 3 ቀን 4 ቀን ጠብቀኛለች። መቼ ነው? 3 ቀን 4 ቀን ሳይሆን በዚህ ሳምንት አለችኝ። አንድ ቀን ደውዬላት ማለት ነው። ግን ቆይቷል፣ ቆየ በጣም እኮ። ደግሞ ንገረኝ፣ መዝግበህ ጀምረህ ሄደሃል ካለህ ንገረኝ። አንዴ የሰዎችን ቁጥር እንወቀውና ዛሬ ካላለቁ ነገ እንቀጥልበታለን ጋይስ።
መረጃ ሰብስበን ከዛ በኋላ ከመረጃው በኋላ እናወራለን በደንብ። ስንት ብር ነው የተበላቸው? ማን ነው ስሟ? በትክክለኛ ስንት ነው? ሰዓዳ ነው። ሰይድ ያልሽኝ ይሰማል ድምጼ? ሰዓዳ ኦኬ። ስንት ነው የኢትዮጵያ ብር? 350 ሺህ። እሺ ያልተመዘገበ አለ እዚህ ውስጥ ከእናንተ ገስ ላይ ካላችሁ? እሺ በማስረጃ በረሲት ከሆነ ረሲታችሁን፣ በድምፅ ከሆነ ድምፃችሁን ታዘጋጃላችሁ። የተመዘገባችሁ እሺ፣ አስገባሻለሁ። የተመዘገባችሁ ላኩልኝ ስላችሁ ትልኩልኝ ያላችሁ። እሺ ቪዲዮ ስለምሰራ ቪዲዮ ላይ ነገሩ እዛም ላይ ብዙ ሰው ይመጣል። እሺ ባዮ ላይ ቁጥሬ ማውጣት ትችላላችሁ? ትችሉበታላችሁ? ከቻላችሁበት ባዮ ላይ የመጀመሪያው ቁጥሬ ሁለተኛው ቁጥሬ ያላችሁ በሁለተኛው ቁጥሬ በ19 መጨረሻው በዛ በዋትስአፕ እዚህ ጋር ኮዱ ልናገር። እሺ ኤም1 ሙኒት አንድ እያላችሁ ጻፉልኝ ቻት ላይ። እሺ ወደ ግሩፕ እንዳስገባችሁ። እሺ ዩስራ ሁሉ ሰላም ነው። እኔ ትላንት አንተ መስመር ገብቼ ነበረ፣ ግን በዋትስአፕ ደውልን አልነሳም። በዋትስአፕ እኔ ጋር አውራ እንደ የሆነ ዱባይ ላይ አንድ ልጅ አለችኝ 1 ሚሊዮን ድረስ ይደርሳል። የሆነ 10 ልጆችን ቤዛ አለችና ሰጣችን። ቤዛውን ወደ ሪፖርት እነሱ የመጣው ሰዓት ፎርጂት ነው። ወዲያውን ስልኩን ብሎክ አድርግና ወጣችን። እኔ መስመር ማለት ነው። ስልኩ ምን የደወለው ሰዓት አይሰራም። የኔ ናት ሙኒት ናት አይደለም፣ እሷ ፎቶም ማለት ነው። ዳጓሮ ረደሊ አለሽ። በሙኒት ስንት ተበላሽ? 350 ሺህ መረጃ አለሽ? አንደኛው ደረሰኝም አለኝ ሪከርድም አለኝ። ስንት ወሩ ነው? አሁን 3 ወር ሆኖታል። ጥር ላይ ነው። አሁን 3 ወር ምናምን ሆነ። ወር ከ15 ቀን ነበር ይፈጃል ያለች። ከዛ በኋላ ጠይቅሻትም? ጠይቂያታለሁ ግን አትመልስም። 10 ቀን ምናምን ትላለች። ሪከርድ አትመልስም። ትክክለኛ ስምሽ ማን ነው? ገነት ጃጓር ገነት 350 ሺህ መዝግብ። 3 ወሩ ይሄ ነው። አያችሁ ቅድም ሰውነት ነው ገነት ነው ስሟ። ጓደኛዬ ማለች መብረቁ ትመዘግባት አለውን ትመጣለች። እሺ በሙኒት ስንት ነው? እሷ ደግሞ የሷም 350 ሺህ ነው። ስንት ወር ሆኖታል? 2 ወር ምናምን ሆኖታል። ማን ነው የጓደኛሽ? ጽዮን ትባላለች። ራሷ ትመጣለች። ትመጣለች። ረሲት አላችሁ? መረጃ አለ ነው። ሁለት ወር ሙሉ ምንም የጀመረችው ነገር የለም ወላ እንዲሁ ነው። የሆነ 10 ቀን ምናምን ይላሉ፣ ግን ምንም የተላከልን ነገር የለም እስካሁን ድረስ። 2 ወር ገና ነው የምትሉ እኔ መንገዱን አላውቀውም። ጋይስ 2 ወር ገና ነው የምትሉ ሰዎች ካላችሁ ሀሳቡ ማለት ስንጀምር እኮ 1 ወር ከ15 ቀን ብለው ነው እንትን የሚሉት እና ቅድሚያ 350 ሺህ ክፈሉ፣ ከዛ ወር ከ15 ቀን ብቻ ነው ፕሮሰሱ የሚፈጀው ነው የሚሉት። አሁን ላይ ቪዛ ይዘገያል ገና አይደለም። በትክክል የምታውቁ ሰዎች ነው።